በሰላም አግኝቶ የሚተኛ ይመስልሻል? ሰው ይስላንተ ለባ አገባኝም። እሺ ለደለኝ ዋጋ ትከፍልበታለህ። ዝም በይ። ከዚህ በኋላ ገላሽን ለኔ ነው ማሳሰብ የሚቆጨኝ ብቶሽ። አሁንስ አዘንሽው አይደል ቴዲ? ይሄን ያህል ነው የተቀየረብኝ። ቆይ አንተ ለአንድ ተራ ሴት ብለህ ነው ሚስት እንደዚህ የምታደርገው? አንተ ማንን ተራ ብለህ ነው ማንን ውድ ያልከው? ማክዳን ውድ ሚስት አልኩ። ማናት ደግሞ ያቺ ርካሽ አልኩ። እና ምን ልታመጣ? በል በቃ መስመር እንዳታልፍ። ወንድምህን እንኳን ነው በእኔ ቤት እሷን የምታስወጣት እባክህ። ስለዚህ መረጥክ አይደል? አሁን መርጫለሁ። ህንዶች ሰው ሲሞት ሬሳውን ያቃጥሉታል። እኛ ሀበሾች ግን ለሬሳ ክብር ስላለን ሰውን የምናቃጥለው በቁሙ። አማናዊት እንዲህ በቀላል እንደ ማኪዳ የሚያገኛት መስሎ እንግዲህ ሊደፍራት ሞክሮ ነበረ። ሆኖም እንግዲህ አማናዊት እንዴት አመለጠች? እስከ መጨረሻ ተከታተሉ። እንግዲህ ፈታ እንድትሉ ደግሞ ያው አበሻ በህይወት እያለን ያቃጥላል እንጂ ሬሳን አያቃጥልም ብለዋል። ምን ያህል እውነትና ውሸት ነው? እሱን እንግዲህ ኮሜንት ላይ ጠብቃችኋለሁ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች እንግዲህ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ ተከታተሉት። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ገባ ገባ በሉ። እንግዲህ አማናዊትን በካውያ ይሄንን ፊትሽን አበላሻለሁ፣ ከዚህ ቤት ውጪ ብዬሽ እምቢ ብለሽኛል። አሁን ይሄንን ካውያ ይዤ አቃጥልሻለሁ። ይሄንን ፊትሽን ሳበላሽልሽ እሱም ካጠገብሽ ይርቃል፣ አንቺም ከዚህ ቤት ትወጫለሽ እያለች እንግዲህ እያሰቃየቻት እያለ ድንገት ቴዲ ይመጣል። ቴዲም እንግዲህ ድንገት በመጣ ሰዓት እጅግ በጣም ይደነግጥና ያገላግላቸዋል። እንግዲህ ቴዲም ካተረፋት በኋላ እሷ ቴዲ ማን እንደሆነ የማታውቀው ደግሞ እቺስ ማናት ብሎ ወደ ማኪዳ ይደግፍና ምንድናት? ማናት? ኬት የመጣች ናት ብሎ ማኪዳን ይጠይቃታል። ማኪዳም እንግዲህ ኤልያስ አሁን በእኔ ላይ እየማገጠብኝ ነው፣ ትዳራችንን ልታበላሽ የመጣች ሴት ናት ብላ ትነግረዋለች። እሱም እንዴት ወንድሜ ይሄ እንደዚህ አይነት ነገር ያደርጋል ብሎ ሲላትም እሷም እንግዲህ እርግጠኛ ሆና እሷ ምንም ነገር የማታደርግና ኤልያስ በትዳሩ ላይ እንደሚማግጥ ትነግረዋለች እና እያለቀሰች ታሳምነዋለች። አሁን ደግሞ ኤልያስ እንፋታ ብሎኛል ብላ ትለዋለች። እንዴት ይሄ ነገር ይሆናል? እችን ሴት እንደውም እኛ ራሳችን ከዚህ ቤት እናወጣታለን ብሎ ይላል። ሆኖም እንግዲህ ከዚህ እናወጣታለን፣ ከዚህ የማትወጣበት ምክንያት የለም፣ እኔ መጥቼልሻለሁ ብሎ ይላታል። እሺ ንገረው፣ አሁን ይኸው ካልተፋታን ይቅርታ አላደርግልሽም ብሎኛል፣ በዛ ላይ በእኔ ላይ እየማገጠ በማለት እንግዲህ ትናገራለች። እሷም እንግዲህ ያንን በተናገረችም ሰዓት ታዲያ እሺ ይቅርታ አላደርግ ብሎኛል በማለት እንግዲህ እኔም አሁን ሄጄ አናግረዋለሁ፣ አንቺ ምንም ነገር አታስቢ ብሎ ይላታል። እሷም እንግዲህ እሺ በማለት ወደ ውስጥ ይገባል። አማናዊትም ወደ ኤልያስ ጋር ትገባለች። ደግሞ ምን ተፈጠረ ብሎ ሲልም አሁን አንድ ሌላኛ ወንድ ይዟልክ መጥቷለች ብላ ትለዋለች። የምን ወንድ ብሎ ሲላትም ቴዲ ስትለው ሰምቼ ነበር ብሎ ይላታል። የምን ቴዲ? ይኸው ቴዲ እያለች ነበር ብሎ ይላል። እሱም ለምን የምንድን ነው እሱ? ማን ነው እሱ ብሎ ይላታል። እንግዲህ አሁንም ሌላ ወንድ አምጥቷለሃለች በማለት ትናገረዋለች። እንዴት እንደዚህ ታደርጋለች በማለትም ይቆጣና ይሄ ወንድሜ ነው ብሎ ይላታል። ታውቀዋለህ? አዎ። አይ እንደባለፈው ደግሞ ወንድሜ ነው ብላ ሌላ ይዟል ከመጣች ብዬ ነው ብላ ትለዋለች። አይ አውቃለሁ፣ እኔና አንቺ የምናውቀው ሁሉን ነገር እሱም ያውቃል ብሎ ይላታል። እሱም ያውቃል ብሎ ሲላት እንግዲህ ታዲያ እንደዛ ከሆነ እሺ በቃ ብላ ትለዋለች። እንግዲህ ወንድሙ እንደሆነ እና ሁሉንም ነገር እንደሚረዳው ይነግራታል።
ታዲያ እሱ ከመጣልህ ወንድም ከሆነ ማክቤልንም ይጠብቅልሃል። ስለዚህ እኔ መሄድ አለብኝ ብላ ትለዋለች። እሱም አሁን ነው እንደውም የምታስፈልግኝ የትም አትሄጂም ብሎ ይላታል። እሷም እኔ ላንተ የምመጥንህ አይደለውም ብላ ትለዋለች። ማለት ምን ማለት ፈልገሽ ነው ብሎ ሲልም እንግዲህ ማኪዳ እንደምትለው እኔ ከጎዳና የተጣልኩኝ ቆሻሻ ልጅ ነኝ። ስለዚህ እኔ ለአንተ አልሆንህም፣ ግን ደግሞ አንተን እንዳላጣ እፈራለሁ ብላ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት ታዲያ አንተን እንዳላጣ እፈራለሁ ብላ ባለችውም ሰዓት እንግዲህ ታዲያ ምንድን ነው እንዴት ነው የሚሆነው በማለት እንግዲህ ይናገራል። ሆኖም እንግዲህ ያንን በሚናገርበትም ሰዓት አሁን አንቺ ከጎኔ ነው የምትሆኙ፣ ደግሞ ለምንድን ያልሽኝ እንዳላጣ ነው ያልሽኝ፣ ትወጅኛለሽ ማለት ነው ብሎ ይላታል። እወዳለሁ ግን ፈራለሁኝ እንደዚህ ጥሩ ሰዎች ጥለውኝ ይሄዳሉ ብዬ ብላ ትለዋለች። እሱም እንግዲህ ምንም ነገር አታስቢ፣ አሁን አንቺ የትም የምትሄጂው ነገር የለም ብሎ ይላታል። እሱም እንደዛ በሚላትም ሰዓት ታዲያ አሁን ካዲያ የት እንደሚሄድ ነው ብላ ስትለውም የትም አትሄጂም፣ ወዴትም የምትሄጂው ነገር የለም በማለት እንግዲህ ይናገራል። እሱም እንግዲህ የተናገረበትን ምክንያት ሆኖም እንግዲህ አማናዊት ከዚህ የትም እንደማትሄድ ይነግራትና ወደ እሷ መጠጋት ይጀምራል። እሱም እንግዲህ ወደ እሷ ሊጠጋ ሲል ወንድሙ በር ያንኳኳል። ወንድሙም እንግዲህ በር ካንኳኳ በኋላ እቺ ማናት እቺ ምንድናት ብሎ ይለዋል። እሱም እንደዛ ሲለው አንድ ምስኪን ሴት ብለክ ያዛት ብሎ ይለዋል። እሱም አንድ ምስኪን ሴት ብዬ ያስኳት በጣም ጥሩ ልጅ ናት ብሎ ይለዋል። እንግዲህ ለዚች ሴት ብለክ ነው አንተ ሚስትህን ልትተዋት ያልከው? ማኪዳን እንዴት ትተዋታለህ? አሁን አንተ ተው፣ እኔ የምልህ ነገር ማኪዳን ተከታተልልኝና እውነቱን ድረስልኝ ብሎ ይለዋል። እሱም እሺ በማለት ይናገረዋል ማለት ነው። እንግዲህ የማኪዳም አፍቃሪ ደግሞ አማናዊትን ወዷታል። እንግዲህ እሱም ፍቅሬን ካልተቀበልሽም ብሎ ይላታል። እሷም ቆም ብላ ታስብና እሱ እየደጋገመ ሲጠይቃት እሱን ተጠቅሜ ለምን ማኪዳና እሱ እዚህ ቤት እንደገቡ ምን እንደሆነ ማወቅ አለብኝ ትልና እሺ በቃ አስብበታለሁ፣ ግን ደግሞ ማኪዳን ያላፈቀርካት ለማኪዳ ያልሆንክ ለእኔ ትሆነኛለህ ብዬ በምንድን ነው የምተማመነው? አንተ መቼ መጀመሪያ ለማኪዳ ወንክ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት ታዲያ ምን ለማኪዳ አልሆንኩላትም፣ ለማኪዳማ ሆኛለሁ፣ ምንድን ነው እሱ የምትይው ብሎ ይላታል። እሱም እንግዲህ በዛ አይነት ንግግር በሚናገርበትም ሰዓት ታዲያ ማኪዳም እጅግ በጣም እንዳዘነች ታስታውቃለች ማለት ነው። እንግዲህ ማኪዳም ኤልያስ እግር ስር ትወድቅና ይቅርታ አድርግልኝ፣ በቃ አጥፍቻለሁ፣ ጭራሽ ብለሽ ለወንድሜ የምትናገሪው ብሎ ይላታል። ለወንድምህ የተናገርኩት ይቅርታ አጥፍቻለሁ ብላ ትለዋለች። የራስሽን መዘዝ ወደ እኔ ማስታገግሽ ልክ ነሽ ወይ? አሁን ጭራሽ ብለሽ ወደ እኔ አመጣሹ መዘዙን እንዳለ ይላታል። እሷም እንግዲህ ይቅርታ ብላ እግሩ ስር ትወድቃለች። እግሩ ስርን በምትወድቅበት ሰዓት እሱ ምንም አይነት ይቅርታ አላደርግልሽም በማለት እንግዲህ ይወረውራታል ማለት ነው። እሱም እንግዲህ ወርውሯት ከሄደ በኋላ እሱም ይቅርታ ስላላረገላት ቴዲም ይመጣል እዛው ቁጭ ብላ። ከዛን ቴዲ እንዴት ሆናችሁ ብሎ ሲላትም እንግዲህ ተንበርክኬ እየለመንኩት እንኳን እምቢ ብሎኝ ሄደ፣ የኔና የሱ ትዳር እንዳበቃ ነግሮኛል ብላ ትለዋለች። ታዲያ እንዴት ነው ይሄ ነገር ያበቃው? ምንድን ነው እሱ በማለትም እንግዲህ ንግግሯን ትናገራለች ማለት ነው። ሆኖም እንግዲህ ይህንንም በተናገረችበትም ሰዓት እሱም ችግር የለውም እኔ እችን ሴትም እንዴት ከዚህ ቤት እንደሚያወጣ እኔ ራሴ እናገረዋለሁ ብሎ ይላታል። እሺ አመሰግናለሁ፣ ግን አሁንም እንዳንጣላ ብላ ትለዋለች። ማልቀሷን ማስመሰሏን ትቀጥላለች ማለት ነው። እንግዲህ አፍቃሪዋም እሷን አየት ያደርግና ያልፋል። ለምንድን ነው ልትመለስ ያልከው ብላ ስትለው
አሁን ወደ ሳሎን ልትሄድ ብለክ አልነበር ወይ ብላ ስትልም አይ ወደ ሳሎን ሊሄድ አልነበረም ሀሳቤን ቀይሬ እየወጣው ነው ብሎ ይላታል። ታዲያ እየወጣው ነው ሀሳቤን ቀይሬ ነው የምትለው ምን ማለት ነው? ወዴት ነው የምትሄደው? እኔ እዚህ ስላለው ነው ወይ? አሁን አንተ ሰሞኑን ጸባይ እየተቀየረ ነው። ምን አስበና ምን ለማድረግ እየሞከርክ ነው? ብቻ የምልህን ነገር እየሰማ አይደለም። ከዚህ እንግዲህ ማኪዳ መውጣት አለባት ብላ ትላለች። እንግዲህ ማኪዳ እንደዛ በምትል ሰዓት እሱም አማናዊትንም ዝም ብለሃታል፣ ለምን ዝም እንዳልካት እኔ እንጃ፣ እንዴት ዝም ትላለህ ብላ ትላለች። እሱም እንግዲህ እንደዛ በምትለውም ሰዓት ታዲያ ምንም ዝም ያልኩት ነገር የለም፣ ምንድነው ዝም የምለው ብሎ ይላል። እሱም እንግዲህ እንደዛ በሚልበትም ሰዓት አሁን አማናዊትን ጫፏን እንድትነኪ አልተውም፣ አማናዊትን አፍቅር ያለው በማለት እንግዲህ በሀሳብ ይሄዳል። እሷም እንግዲህ አማናዊት ራሱ ጥያቄ እየጠየቀችው ነበረ። እንግዲህ ከዚህም በፊት ማክቤልን ለምን ሰርቋን ልትጠፋ እንደነበረ እና ለምን እንደተገናኙ ስትጠይቀው ነበር። ሆኖም እንግዲህ በምትጠይቀው ሰዓት እሱም ያላት ነገር እኔ ለምን እንደሰረቀች አላቅም፣ ግን ደግሞ እኔና እሷ ያገናኘን ፍቅር ሳይሆን ገንዘብ ነው ብሎ ይላታል። እንግዲህ ገንዘብ እንዳገናኛቸው ነው እየነገራት ያለው። እሷ ደግሞ እንዴት ገንዘብ ሊያገናኛችሁ ይችላል በማለት እንግዲህ አንድ ሁለት እየተባባሉ እየተነጋገሩ ነበረ ማለት ነው። ሆኖም እንግዲህ ይህንን ነገር በሚናገሩበትም ሰዓት ለምን እንዴት እየተባባሉ ነው ያሉት ማለት ነው። ሆኖም እንግዲህ ይህንን ነገር በሚናገርበትም ሰዓት እሷም እየጠረጠረችው ነው ባህሪው እንደተቀየረ እና በተለይ ስለ አማናዊት ሲነሳ የሚያደርገው ነገሮች እና አሁንም ደግሞ እርግጠኛ ነኝ አማናዊት ይህንን ነገር ተጠቅሟ ብዙ ሚስጥሮችን እንደሚነግራት ማኪዳና እሱም ለምን እንደተገናኙ ምን እንደሆነ እንደሚነግራት ምንም አይነት ጥርጣሬ የለንም ማለት ነው። ሆኖም እንግዲህ እጅግ በጣም የሚገርምና የሚያስገርም ነው አሁን ላይ ያለው ነገር ማለት ነው። እና እንግዲህ ሁሉም የመጣ ሰው እየወደዳት ነው። ማክቤልም ደግሞ አማናዊትን ነይ ካጎቴ ላስታውቅሽ፣ ነይ ሰፕራይዝ አለኝ ብላ ትላታለች። እሷም የምን ሰፕራይዝ ነው ብላ ስትላትም ሰፕራይዝ አለኝ ላንቺ ብላ ትላታለች። እሺ ምንድን ነው ነይ ንገሪኝ ብላ ስትልም እንግዲህ እሺ ትላትና ይዟት ከሄደች በኋላ ያለውን ነገር ትነግራታለች። ሆኖም እንግዲህ ምንድን ነው እሱ ብላ ስትላትም አጎቴ ላስተዋውቅሽ ነው ብላ ትላለች። እንግዲህ ለአጎቷም አማናዊት እናት እንድትሆናት ትነግረዋለች። እሱም ግን አይቻልም ብሎ ይላታል። በዚህም ማኪ ቅር ብሏታል ማለት ነው። ሆኖም እንግዲህ ላደረክልኝ ነገር አመሰግናለሁ ብላ ትለዋለች። እሱም አመሰግናለሁ ብላ ባለችበትም ሰዓት ታዲያ እሺ ካዲያ አሁን መቼ ተዋወቀን? እንዳንቺ ከጸጉሯ ጫፍ እስከ ጠፍሯ ጫፍ ድረስ እንደዚህ ጽድት ያለች ሴት ከየት ትገኛለች? በማለት ይላታል። በልበልበል ዞር በል ትላለች። እንግዲህ በዚህም እያጠመዷት ነው የሚገኙት። ማኪዳም እንግዲህ ኤልያስን ናና አስታርቀኝ፣ በቃ ነይ እኔና አንቺ እንናገረዋለን፣ ከዚህ ቤትም እንዲወጣ እናደርገዋለን ብሎ ይላታል። እሷም እንግዲህ እሺ በማለት ትሄዳለች። ብቻ እንዳይጣላን እሺ ሚል ይመስላል። አዎ እኔ እኮ ወንድሙ ነኝ ብሎ ይላታል። እንግዲህ ወደ ውስጥም ይገባል። አንተ ለምንድን ነው ሚስትን እንደዚህ ጣልጣል የምታደርጋት? ለማንም ሴት ብለህ ነው እንዴ እችን የመሰለ ሚስትህን የምትተዋት ብሎ ይለዋል። እሱም እንግዲህ እንደዛ በሚለው ሰዓትም ታዲያ ሚስቱ እንዴት እንደዚህ እንዳለችውም ይናገራል። ሆኖም እንግዲህ አንቺን ቆሻሻ አውጥተህ ሚስትን በስርዓት ያዝ ብሎ ሲለውም ማኪዳን ይቅርታ እንደማያደርግላትና እንደማይለቃት ይነግራታል። ሆኖም እሷም እጅግ በጣም ትናደዳለች። ተናዷም ትወጣለች። አየካደ ቴዲ እንደዚህ እኮ ነው ብላ ትላለች። ሆኖም እንግዲህ እሱም ወደ ቀልቡ እንደሚመለስ ይነግራታል። እሱንም ይቆጣዋል። አንተ ከመቼ ጀምሮ ነው ስነ ስርዓት የምታስተምረኝ? እያለው እንግዲህ አንድ ሁለት እየተባባሉ ነው። እንግዲህ ማኪዳም በዚህ ትናደድና ለምን
እስከ መጨረሻው ድረስ አላቃጥልም፣ ህይወትን ዘበንህን ሁሉ እየተቃጠልክ እንድትኖር አደርግሃለሁ ብላ ትለዋለች። እሷም እንግዲህ እንደዛ ባለችበት ሰዓትም እንግዲህ ትራስ ይዟ ልታፍናት አማናዊትን ትሄዳለች። እሷም እንግዲህ አማናዊት ናት ብላ ስታይ እራሱ ባልተቤቷ ነበረ። እጅግ በጣም ደንግጧ የኔ ፍቅር አላለችም። ሆ የሷስ ባሰ አይደለ? ባሰ። እንግዲህ ኮሜንት ላይ አስተያየታችሁን አስቀምጡልኝ እና አማናዊት የኤልያስ ሚስት ብትሆን ይሻላል ወይስ የቴዲ ወይስ የዛኛው ስሙ ጠፋብኝ እሱ ደግሞ እና ለማንኛውም እንግዲህ አበሻ ሰውን በህይወት እያለ ነው የሚያቃጥለው፣ ለሬሳ ክብር ስላለው አያቃጥልም ይላሉ። እንግዲህ እስቲ ይሄ ነገር ምንኛው እውነት ነው? ኮሜንት ላይ ጠብቃችኋለሁ። መልካሙን ሁሉ ተመኙላችሁ። መልካም ምሽት፣ መልካም ቀን